እኮ ሚዲያ ላይ የወጣው አሳልፈሽ ጂጂ ስሚ ውስጥ ላይ ተጣልተሽ ውስጥ ላይ መስተዳደብና የሌለበትን ባህሪ አውጦ ለሰው ከሰጠሽ ያ ሰው ዳግመኛ አይመለስም። ማን አንድ ጥያቄ ልጠይቅሽ? አንድ ጥያቄ ሊስንቱ ፍቅር ማለት አብሮ መኖርም አይደለም። ያዙልኝ የኔ ያዙልኝ እቺን ሴትዮ ናፍቆት ነው ያደከመሽ ማማዬ። እሺ አዳምጫት አንዴ አዳምጫት። አላዳምጣትም እያለች ሌሎች ሴቶች ያሉበት ሲቹዌሽን እንዲሁም መገመት ይቻላል። አላፈቅረውም አንበል እናፈቅረዋለን ግን አንችለውም ከነሱ ጋር ምን አይቻልም። ገባሽ? ትኩሳት ይለቀብኛል እንደዚህ አይነት ወሬ የምታረገኝ እንዳላወራ። ስለዚህ ታፈቅሪያለሽ ግን አብረሽ መኖር አትችይም። አለቀ። ይኸውልሽ እኔ አሁን ህመሜን ማቀው እዚህ ጋር የምታወሪው በእናትሽ አራታና ጂጂ በማርያም እኔ ደም ፍላት ነው ስትናደጂ ማምናት ሪያሊቲውን እኮ ነው የምነግርሽ። ሪያሊቲውን ነው ጂጂ ስሜቴን ማቀው እኔ ነኝ። ገባሽ? እኔ ተበድያለሁ ነው የምልሽ። በቃ ይግባሽ። አሁን ያወራሁት ስለበደል አይደለም ማርያምን ነው የምልሽ። እኔ ውስጤ ቆስሏል። ምንም ባስተካክለው መኖር የምችለው ሰውም አይደለም። በእናትሽ ግን ፍቅር አለ በደንብ አለ ስላለማ ነው እናቴ ሌላው መግባት ያልቻለው እንጂ አንቺ ምንድነው ጠፍቶን አይደለም። ግን በቃ የሆነ ለምሽው የተስማማሽ ነገር አለ እስከሚወጣ እንግዲህ ኢንሻአላህ አራመመኝ ጋር ሲጋጨሱ መጠበቅ ይቻላል። አመመኝ ያማል። ትክክል ነው። እኛም እንደዚህ ነው የሚያመኝ ማርያምን ጂጂ። እኔ አሁን አንዳንዴ እንደዚህ አይነት አስተሳሰብ ያለው ሰው ጋር መራቅ ነው የምፈልግ። መራቅ ስልሽ አንቺን ሳይሆን ይሄ ፍቅር አለ ታፈቅሯቸዋላችሁ የሚባል ነገር በጣም ነው የሚያናደኝ ጂጂ። እንዴ ያንቺን መውደቅ የሚመኝ ዘይ ዶንት ኬር ስለምንም ነገር የሆነን ሰው እንዴት ታፈቅራለሽ? ሳታቂ ነው በነገራችን ላይ ግን ድስማሽ ሳታቂ ይኸውልሽ ሳታቂ ትሸወጃለሽ። ገባሽ? ኢትስ ኦኬ ስላለው ነገርም ኤክስኪውዝ ታደርጊያለሽ። እኔ ገደል ብገባ ምንም ስሜቱ ለሌለው ሰው ፍቅር አለ ትይኛለሽ እንዴ? አታሳሚኝ በእናትሽ ተይ በግዳሪ። ምንም አይነት ሪስፖንሲቢሊቲ ለሌለው ሰው ዘይ ዶንት ኬር እንዴ። እኔ እኮ ጠንካራ ስለሆንኩ ነው። ልጆቼን ይዤ ገደል ብገባ ዞር ብሎ ላላየኝ ሰው ታፈቅሪያለሽ ትይኛለሽ? ደሜን አታፊ በእናትሽ ተይ በቃ። እኔ ያናድደኛል እንደዚህ አይነት ነገር። እኔ እንደዚህ እያወራችሁ ነው እኔን ላይክ እንትን የምታረጉ ያመኛል። እኔ የእውነት ነው የሚያመኝ። አንቺ እኮ የኔ አባባል እኮ አልገባሽም። አሁን ታፈቅሪያለሽ እኮ አይደለም የምልሽ። ከ10 ዓመት በኋላ እኮ ገብቷል በቃ። አሁን ልጅ ለማውጣት ነው የምትታገያለሽ። ያኔማ ይኸውልሽ ጂጂ ሳታቂ እኮ ሰዎች ጋር እኮ ተዋደሽ ተፈቃቅረሽ ነው ተመርጦ እኮ ነው ሰው የምትወልጅለት ያ። ግን ደግሞ ከጊዜ በኋላ ሰዎች ይቀየራሉ። ተቀየሩ ትቀየሩልሽ ትጠይዋለሽ። ጥላቻው ግን እሱ ስታፈቅሪው እኮ በሰራው ስራ የሚያፈቅርሽው ጊዜው ስለነበረ ነው ወቅቱ ስለነበረ በዛ ሰዓት መጥፎ እንኳን ቢሰራ አይታይሽም። ኦልሬዲ አፍቅረሽዋል። አሁን ግን አብረሽው ስትኖር በደሉ ሲበዛ ችግሩ ሲበዛ ትግልሽ ከሱ ጋር ላለመኖር ነው። ፍቅሩ እኮ አለ መኖር ግን አይቻልም። እሺ ጂጂ አንድ ጥያቄ ልጠይቅሽ። ፐርሰናል አንወሰደው። አንቺ ስላልወለድ ኦኬ። አንቺ አሁን ከሆዴ ጋር ምንም ያገናኘው የኔን ያንቺን አያገናኝም። ለምን አልወለዳችሁም? ብዙ ሎንግ ታይም ስፔንድ አላረጋችሁም ብሎ የሚያስቡ ሰዎች አሉ። ለኔ ግን ሰው ከተዋደደ ከተላመደ ፍቅር ነው ብዬ ነው ማሰብ። በኔ ነው የምልሽ። ግን አሁን አንቺ ፋኒና ልጅሽ ፍቅር እያለባቸው ነው የተለያዩ ወይስ በቅቷቸው ነው የተለያዩ? ወይም ስላረጋት ነገር ነው ልጅን ማቃት ታፈቅረዋለሽ? አሁን ለምሳሌ በጣም እንደምታፈቅረው ከሱ አይደለም የተረዳሁት። ለኛ ለቤተሰብ ያሳየችው ለሱ የሆነችለት የሰጠችው ልጅነቷን ፊውቸሯን ምናምን በደንብ ነው የምታፈቅረው። ይሄ እኮ ምንም ጥያቄ የለው። እያፈቀረችው ግን አብራው እንዳትኖር የተፈጠረ ነገር አለ መሀላችን። ኦኬ ልንገርሽ አሁን እሷ አሁን ትወዳለች። ቢስተካከል ብትመልሰው ደስ ይላታል። ብትመልሰው እንግዲህ እሷ ናት የምታውቀው። አንቺ ሪድ ከምታረጊው ነገር ነው የምልሽ ላይ ከምታስቢ ቢሰራ ደስ ይላታል። እኔ ራሴ ቢሰራላቸው ደስ ይለኛል። እኔ ግን ዳግም ቢሰራ በህይወቴ ባልመልሰው ደስ የሚለኝ ሰው ነው የኔን ነው የምልሽ። በህይወቴ በቃ ቢኮዝ አንዳንዴ ተስፋ ቆርጦ
እኔ እንደውም እንደዚህ አሁን እሷ ሲወራ ብዙ ዲፕ ማውራት አልፈልግም። ጂጂ ግን ቺት አድርጎባት ምናምን ተብሎ አይታለች ምናምን ይባላል። እኔ እንደውም በዛው አላገኘሁትም። ጆኒ ግን እንደዚህ ወጦ በሚያረጋው በልጆቹ ሪስፖንሲቢሊቲ አለመውሰድ ወንድ ልጅ ሲሄድ እያረኩ ነው ብሎ አይነግርሽም። ጂጂ ራሱ ይሄ ሴት ጋር እንደዚህ እያረገ ምናምን የሚያሳየኝ ለኔ ስቲል ዲስሪስፔክት ነው። ገባሽ? ያን ዲስሪስፔክት ነው። የግድ እየሄደ መንገር አይጠበቅበትም። ከሴት ጋር ልሄድ ነኝ ልተኛ ነው ብሎ ስቱፒድ ካልሆንኩ በስተቀር ያንን ኤክስፔክት አላረግም። ገባሽ? አሁን እሷ ሜቢ ለልጆቿ ወይ ፍቅር እያለባት ይሆናል። እኔ ግን ፍቅር ያልቆ ነው የተለያየሁት ከሱ ጋር። በቃ ፍቅሬን እንዳለቀ ማቀው ሌላ ሰው ጋር ሲሄድ ነው። በቃ ሪቬንጅ ላረግም ወይም ደግሞ እሱ ከሄደብኝ እኔም ልሂድ ብዬ አይደለም የሄድኩት። በቃ ይሄ ነገር አልቋል ብዬ ነው የሄድኩት። እስቲል አሁንም ለልጆቹ ያስፈልጋል ብዬ ባስብ ልጆቹን ነው ማግኘት ያለበት እንጂ ጆኒ ከኔ ጋር ተመልሶ ህይወት ይሰራል ብዬ አላስብም። ሊሰራም አይችልም። ለምን መሰለሽ መልሼዋለሁ። ያደረገው እሱ ነው የኔ ጥያቄ። የሱ ድክመት የሱ ስህተት አንቺ ጋር ያለውን ፍቅር በቃ አደበዘዘው። ገብቶሻል እንጂ ፍቅሩ እኮ አለ ቢሰራበት። ግን በዛ ላይ ከጥፋቱ ቢመለስ በተሰጠው ተደጋጋሚ ቻንስ በተሰጠው ነገር ላይ ቢመለስ ኖሮ ስቲል ዩ አር ኦኬ ኦፕን ተቀበያለሽ። ግን ጥፋቱን ያመዘነው ለዚህ ነው። አሁን ያልገባሽ ነገር አልጠላሽውም ጠላሽው አይደለም። ግን አውጥተሻት በቃ ምትጥዩ በቃ መኖር ካልፈለግሽ እኮ አንድ ጥላቻ እኮ ነው መኖር። እንግዲህ አብርሽ ገላሽን አውልቀሽ የሰጠሽ የወለድሽለትን ሰው አብርሽ ከመኖር በላይ ፍቅር ምን አለ? መኖር ሳትፈልጊ ስትቀሪ ደግሞ የመጨረሻው ጥላቻ ነው። በቃ ይሄ ማለት ነው። ከዚህ በኋላ ነው የምልሽ የፈለገ ይሰራል ተብሎ ቢባል እንኳን ጭንቅላቴ ማይቀበለው ነገር አብሮ መኖርን ነው። ጂጂ ለምን መሰለሽ እኔ ከ20 ጊዜ በላይ እየተጎዳው ለሰው 10 ተመልሷለች እየሄደ እየተኛ እየመጣ ይላሉ እንዳስተኙትም እንዳወለቁም ሰው ገባሽ? ያንን ሁሉ ተጎድቼ ለሰው ተስቆብኝ 50 ጊዜ መልሻለሁ። ያ ጊዜ እኔ አስተማሪ አይደለሁም። እንዲያውም ለሱ ቻንስ በሰጠው ቁጥር እኔ እንደደደብ ነው የተቆጣኩት። ገባሽ? ያ ድድብናዬ ስቲል ጥያቄ ይጠይቀኛል። I don't care ለልጆቹ አባት መሆን የሚችለው እሱ ነው እንጂ እኔ አይደለሁም። ገባሽ? አንቺ እኮ ደጋግመሽ ዋጋ የምከፍለውስ ብቻዬን ነው። ለልጅ ዋጋ የምከፍለውስ እኔ እኮ የሶስት ሰው ዋጋ ነው እየከፈልኩ ያለው። ለራሴ ለልጆቼም ነው ዋጋ እየከፈልኩ ያለው። አንቺ ቀልድ ይመስልሻል? ተነስቶ ትምህርት ቤት መውሰድ ቤት ውስጥ ያለው ነገር ባርኮን አማን ብዬ ስለጠራዋቸው ብቻ አይደለም። ኤቭሪ ሲንግል ሞመንት እነሱ ምንም እንዳይሆኑ መከታተል ራሱ ትልቅ ነገር ነው። አንድ ሰው አሁን አንቺ እንደምትፈልጊው አይነት ሰው ቢሆንልሽ አሁን አልፈልግም። ለምን ሳይሆን አይቀርም። በእናትህ ምን አገባኝ? አንተ ቀላል መሰለህ እንዴ? እንደዚህ ዋጋ ቀላልማ አይደለም። ግን አንቺ እንደምትፈልጊው አይነት ነገር ቢሆን 6 ወር ልጅሽ ምን ይሁን አይሁን ቼክ ማታደርጊ ሰው ስለምኑ ነው? ጥሩነት ሲደላሽና ሲደናገርሽማ ኦፍ ኮርስ የኔን ማንነት እንደ ጥሩ ይዘሽው ትመጫለሽ። ጥሩ ናት እያልሽ እኔ አሁን ይሄን ነገር የምሰማበት ታዩም የለኝ። በእናትሽ እኔ በሱ ነው ሰዎች እኮ ሲያጡኝ አታክም ያረጉኝ እኮ በሱ ነው። ጭንቅላቴ ቡሊ ሊያረጉት የሚመጡት ገባሽ? ማሜ ራቁቷን ማሜ ፎቶ ተገኘባት እያሉ እኮ አይመጡም። የሚመጡት እኮ በሱ ነው። ገባሽ እንዴ? አበሻ እኮ ነው ትዋደዳላችሁ እያለ ችግርሽን ግን የሚያይ የለም። ይሄ እየተነሳሽ ለልጆች ምንም ልጆችሽ ቢሆኑ እኮ ዋጋ የምትከፍዩ ነገር እኮ ቀላል አይደለም። እንደ ቀልድ ያዩታል እንዴ? በእናትሽ ሲደላኝማ ትንሽ ጊዜ ነው። አይዞሽ ግን አይኖኔ እረዳሻለሁ። እኔ ምንም አልሆንኩም እኮ አሁንም በቤተሰብ እያየሁ እኔ እረዳሻለሁ። አሁንም ምንም አልሆንኩም። አንቺ ልጅሽን ስሜቷን የምታውቂው አንቺ ነሽ ቁጭ ብለሽ ገባሽ? ለምን ስለምታያት የሱ አሁን ቢስተካከል ጥሩ አባት ቢሆን ልትመልሰው ትችላለች። ለምን እንደኔ መልስ አላየችውማ። ይሰራል ብላ ስቲል አለ እኮ ኤክስፔክቴሽን እኮ አለ ሁሌ ከሁሉም ሰው። ግን እኔ አም ታየር በህይወቴ ቻንስ የሰጠች ሴት ብትኖር ለሪሌሽንሺፕ እኔ ነኝ ጋይስ። በህይወቴ እንኳን ሳቀው 2 ጊዜ መልሰሽዋል እኮ እኔ ሳቃችሁ መመላለስ
መመለሱ እኮ ችግር የለውም ጂጂ። አንድ ነገር ይኸውልሽ፣ ወንድ ልጅ ያንን ህይወት መኖር ሲፈልግ ጊዜ አይወስድበትም። መቀየር ሲፈልግ ገባሽ? መቀየር አንቺ ለምትወጁ ሰው ለመቀየር ግን ጂጂ አንቺ አሁን ቆይ በይቅርታ ታምኛለሽ አንቺ ጂጂ? አሁን ስለኔቶ የሷን የኔ አንደለም የኔ አይ እሷን እንድትጠይቂያት ነው። በይቅርታ ታምኛለሽ? የነሱ እኮ ምንድን ማለት እሷ ጎበዝ ናት፣ እሱ ጎበዝ ነው፣ እኩያ ናቸው። ምንድን ነው እንደዚህ እንትንም አላባሽማ የሚናወራበት ፕሊዝ በማርያም ረፊ በቃ አሮን ላይክ እኔ ለምን ላይክ ያመኛል ወደ ኋላ እየተመለስኩኝ አሞኬ እኔ ሰላም ነው ያለው ታው አናውራሽ ግን አሁን ቻንስ ደግሞ አንድ ነገር ይኸውልሽ ስትዋለጅ ምናምን በህይወትሽ ላይ ቻንስ መሰጣጣት መጥፎ ነገር አይደለም ጋይስ። መጥፎ ይቅርታ መደረግ እሱ እንትን ካለሽ ትላንትና ምን እንዳደረገች እስቲ ንገሪኝ። እኔ አላየኋትም። ማማዬ ምን ስታረግ ነው ያየሻት ትላንትና? እኔ አላየኋትም። ማሜ አብሽሪ ምን አልከኝ? ትላንትና ምን ስታደርግ ነበረ ጂጂ? አይተዋት በእናትህ ሌላ ነገር ልትቀሳቀስባት ነው እንዴ? አይ ራሷ እኮ ነች እንዴ እስካሁን ድረስ አለቀቀኝም እንዴ እያለች ነበር። አንጎበር ይዞኛል እግዚአብሔር ይኸውልሽ ግማሽ ጠርሙስ ዋይን ነው የጠጣሁት። ለካ በእንትን አምጥተውልኝ እንደዚህ በእንጣስ አምጥተውልኝ ተጠጣ ነበር። እኔ ደግሞ ጂጂ የተመቸችኝ አሁን ዝም ብዬ ቀጥ ብዬ ነው የምሄዳው አለችኝ። ወደሱ ቀጥ ብሎ መሄድ ነው አለች። አንዳንዴ እኮ ዋይናት የምትወጂው ከሆነ who cares? ብዙ ጊዜ ስሜትን እኔ ምንድነው ስሜትን ማዳመጥ ይላሉ። እየተጎዱ ክብር ይላሉ። የምን ክብር ነው ጋይስ? ምትወዱ ትናንትና ይለያል። ምን አጠፋው? ትናንትና ሪኮርደሮች ምንድነው ያደረኩት? አረ እዚህ ከሆነ እኔ ብዙ ጊዜ ስሜቱን የሚያዳምጥ ሰው የምሬ ነው ማለት። አሁን እኔ ሰውን ባፈቅር ምናምን ማንንም አልሰማም ጋይስ። እኔ ምን አገባኝ? ክብር ምናምን ይላሉ ደና ቁርጦች። ራስን ማዳመጥ ነው የመጀመሪያው ክብር ጋይስ። ወኔ ላይ ነው እንዴ? ታይ በቃ አሁን ቶፒኩን ለውጫል። ወደ ቤት መጣለች እንዴ? ሁለት ምን ነው ሙርከኛ ሆንኩኝ። አይዞሽ እንደምንም ብለን ሆዴን መመለሳችን አይቀርም። እኔ መመለስ ምናምን የሚባለውን ታውት፣ በቃ ታውት ባለበት ጤነኝ ወይ ጂጂ አይስበ አረ ባይመለስ እንኳን እሄዳለሁ ካለችማ በቃ እንግዲህ ፖስት ኮድ ምናምን ነገር ከየት እንደሚመጣ እኔ እንጃ። ምና የኔ ማር ስሜት ነው። ምን አላውቀውም ብለሻል አይደለ? ቤቱን እኔ መዝጋት ብቻል በዘጋሁት ወይ ተወርደናል እንዴ? ውሸተው ነው እባክሽ፣ ሲያካብዱ ነው። ምንም የተፈጠረ ነገር የለም። እንደዚህ እኮ ነው። ዝም ብለው ወሬ ይወዳሉ። ሰው ስለሚወደው ሰው ቁጭ ብሎ ማሚ ነበር የተሰደብኩት ስድብ አንቺ ማትረይ ቪዲዮ ይልኩልኛል። እንዲህ ብሎሽ ሰው ስለሚወደው ሰው ማውራት እንደ ነውር የሚታይበት ዘመን ነው። የሚወደውን ሰው ማውራት እኔ አሁን እንደዚህ ሰው ተወድ በቃ ሰላም ይሁን በቃ ማለት ምንም አይመስለኝም። የማረገው ነገር ማለት ያመጣሁት ትንሽ ናቸው የሚመስሉት። አረ ትሪፕል ነው። አረ ወሬያችን በዛ እኮ ጂጂ። እስቲ ትንሽ ደግሞ ወደዚህኛውና ጋድል እንዴ በሶስት ነው ትሪፕል ነው። ትሪፕሉን ተጠቀሙበት። አሁን እኮ የላችሁ ምንም ነገር የለም እኮ ምንም ነገር የለም። ግን በቃ ትሪፕል ዩዝ ዘ ትሪፕል ጋይስ። ለማፈቅረውማ ነው እንደዛ ስደባደብ ትንሽ ናቸው ወይ ጂጂ ሌላ ጋር ለፍሬንድ ነበረችው። ሌላ ህይወት አልፏል፣ አለቀ። ግን እግዚአብሔር ጤናና ሰላም ያለው ግን የሆነ ቻንስ አለ አይደለ? የሆነ እድል ይኖራል። እወደዋለሁ፣ አለቀ በቃ። ምን ታመጣለህ? ግን የሆነ እድል ምናምን የለም። አብሮ የመኖር እድል የለም። ወደ እንግዲህ ያው ይነግረዋል መቼስ ምን ማድረግ ይቻላል? ወይ ጂጂ እናቱ የሞተችበትና ሱቅ የሄደችበት እኩል ታለቅሳለች አሉ። እኩል ያለቅሳል አሉ ጂጂ
ጭራሽ ምንም እድል የለማሽው አሁን ቢመጣ ጅጅ ፊቷን ብታየው ልክ እዚህ ጋር ቢመጣ ራሱ እንዴት እንደምትሆን እናየው ነበር። አብሬ ነው ምንድነው? ኧረ ተይ ጅጅ በኋላ ብናስታርቅሽና መቼ ሄደ? እዚህ ውስጥ እየኖረ አይደለም እንዴ 2 አመት በሙሉ መቼ ሄደ? ስጋና እንትን እኮ ነው የሄደው። አይደለም እኮ አብረን እኮ ነው የምንኖረው እዚህ ውስጥ እንዴ አለ እንዴ ቤት አይ በቃ አየሽ አሁን ተረዳኋት። እኔ እንትን አንዳንድ ሰው ከሞተ በኋላ አልሞተም እያሉ የሚያለቅሱትን አይተሻቸዋል? ጂጂ እኔ ነኝ እንደዛ መሰለኝ እኮ ጂጂ አልሄደም። ጂጂን ተረዳኋት ታውቂያለሽ። በእንትን ነው ልሽ አሁን በልባቸው አንድ ላይ ናቸው ኦልሬዲ። እና አንተ እኔ ስለራሴ ነው የማወራው። ኦኬ በልብሽ አሁንም በልብሽ ጂጂ ተዋት አትጠይቃት። እሱን አብሯት ሆኖ ብንጠይቅ አይሻልም? ለመኖርና አላሉ ቀስ ብላ ከታረቀች በኋላ አይሻልም? ደግሞ መኖርን ደግሞ በኋላ ብናየው ይሻላል። አንተ በ9 ብር ቡና ግን እንደዚህ ቁጭ ብሎ ለፈለፍኩባቸው። አሁን እኮ ችግር የሆነ እኮ ልብ አብሮ ቢሄድ ነበረ። ወይ ማምዬ ወይ ጂጂ ልቡ እዚህ ነው ያለው አለች። ኧረ ሆዴ ናስቲ በዚህ ሆዴ መጥቷል። ፋሽን ሾው ቪዲዮ ይፖስት እንዲህ ስል የነበረው ነው። አቤት ወይ ሆዴ ቁጭ ብሎ ይስቃል አለ እንዴ መጥቷል። ይኸውልሽ ራሱ ሲቀያየር ይኸውልሽ አሁን ያስተካይደርኩም እናቴ አይሻውን ተናገር። ልቡ አሁንም አለን ያልሽው ልቡ እዚህ ነበረን ያልሽው ዘመሽ ኮርመም ይላል ጂጂ እኮ ያለ ስትሽከረመም ወደ ስራ ዳይ ወደ ስራ የበግ ምናምን ያስፈልጋል። ወደ ስራ አንድ ቀን ግን ትሪፕሉን ጠብቆ አንበሳ የሚያወርድ ይመስለኛል። አንቺ ጂጂ እኮ አረ በእግዚአብሔር ምን አወራው? ሪከርድ ይላሉ። ምንድነው? ወይኔ ስንት ጉድ አለ ለካ። ወይ ጉድ! ግን የምር እስከ ዛሬ እኔ ጂጂን አይቻታለሁ እንዲህ ስትሽኮርም አላየኋትም። ክፍያሽን ምናምን ነገር አደረግሽ ከዛ በኋላ እንደዚህ ያልሽ ምናምን ካሰብኩበት ሳልደርስ በዚሁ ቁጭ እንዳልኩ ሰዓት እንዳይሄድብኝ ጂጂዬ፣ በኋላ ደግሞ እንገናኛለን። መሄድ ያለችብኝ ቦታ በዚሁ ቁጭ ብዬ እኮ ታይሜ በዚሁ ይሄድብኛል። እዚህ የሆነ ዕቃ የምቀበለዋለሁ። ዛሬ ጥሬ ስጋ ቤተክርስቲያን አትሄጂም እንዴ? ገና እኮ ጾም ነው እኮ ጂጂ። ጥሬ ስጋ ጾም ነው እኮ ጂጂ። ዛሬ ሰኞ ነው እኮ ከኛ እኛ ጋር ለቃረፍት ስውል እኛ ጋር ሰኞ ነው ከኛ። ኦኬ ሰኞ ነው። ልክ ነሽ። እኛ ጋር ዘመን ሾፒንግ ገዛልልሽ የቤት አስቤዛ ባህል አይደል እንዴ እየመጣ ያለው ጂጂ። ይኸው ስንት አመቱ? 7 አመት በለበስኩት እኔ ያለኝ የሚያስጠላኝ ራሱ ቤቴ ሞልቶብኛል ለራሴ። አኔ የኔ ቆንጆ ሮዚ ግን ሆዴን ተወደዋለች መዘር ኖ ሞር ሆዴ ትላለች። 10 ጊዜ ከቀደም ጀምራ ሮዚ ሰው ሪሌሽንሽፕ ላይ አትግቡ። የሆነ ቀን ሆዴና ጂጂን እናያቸዋለን። ያኔ እኔ ነው ደስ የሚለኝ ጋይስ። በሪሌሽንሽፕ ውስጥ አትግቡ ብያለሁ እኔ ጋይስ። ሪሌሽንሽፕ ውስጥ አትግቡ። you know what I'm saying? አንድ ጓደኛዬ ነበረ ባልና ሚስት መግባት አልጋ ላይ እንደመተኛት ነው ይላልና ቁጭ ብለው ኖ ሞር እንትና ይላሉ እዚህ ኖ ሞር እንትና አንዳንዴ አይታወቅም ጋይስ። እና እስካሁን ጣልቃ አልገባንም። መልካም ቀን ይሁንላችሁ።
ብዙ ሰዓት ቁጭ ብዬ አጫወትኳቸው። እሺ ማሚ ምንም በነፊት የሌለው ነገር ወሬ ብቻ። እኔ አሁን ያስጠላኝ አሁን እምልክልሻለሁ። እዩማ እግዚአብሔርን ቆይ ልላክልሽ። ኦኬ ምን እንዳስጠላኝ ታውቂያለሽ? ጂጂ ቁጭ ብሎ እነዚህን ማጫወት በነፃ ዝም ብሎ እሱ አሁን ለኔ ታየርድ ነው አሁን ላይ ጋይ ጀስትስ ፈርቀን እኔ ቲንክ ዊኒ ናት። በጣም ነው የማመሰግነው። ሴርስ ጥልኝ ተባረክ ብሩክ። እኔ እናቴ አንበሳ ስጡኝ፣ ደሞዝ ክፈሉ። በቃ አሁን እኮ እኛም ከሸራ ጉተታ ስለራቅነ ኪስ እንኳን እንዴት እንደሆነ ለምሳሌ ማሳየት ጠፍቶብናል። ሸራ ጉተታ እንዴ አድሎኝ ባሌ ሙቶብኝ ብላለች ሴትዮዋ። ምን እንደተፈጠረ ታውቃላችሁ? አንዳንዱ ዛሬ ማሜ ተፈውሰሻል መሰል ነቃ ደንገጥ ብሎሻል ይላል። ኖ አረገሽ ነው ያለ እንጂ አረገሽ እንዴ ማሜ ይላል አንዱ በኮመንት መጥቶ። ጽድቁ ቀርቶ በወጉ በኮነነኝ እርግዝናው ቀርቶ ለመታከምም ጊዜ ባገኘን ልቤና እኔ ልቤ ሙትት ያለ ሰው ነው። አሁን ደክሞኛል እንደዚህ አይነት ነገር። ይሄ ነገር እኛን አያስደነግጠንም፣ አያሳስብም ይሄ ነገር። ጂጂ አረንልኝ ቁልፍ ይኸውልሽ፣ መጃጃት የምታውቂው ትራሽ ካልከተትኩት ቁልፉንም አብሬ አንዱ የመጃጃት ምልክት ነው ጂጂ። ወይኔ ደግነቱ አዲስ ትራሽ ውስጥ ነው የገባው። የመኪናሽ ነው ጂጂ። ምንም እኮ የጎደለ ነገር የለም። ገባሻ? ገባኝ። ስሚ ማሜ ሰው በትዝታ ጂጂ አሁን የወንድ ነገር እኛን አያሳስበንም። የሚያሳስበን እኛ ልጆቻችን መቼ አሳድገን አስመርቀን ብለው ነገር ነው። እኔም እኮ ልጆች እያሳደግኩ እኮ ነው ማሜ። ተይ እንጂ አሳድገሻል፣ በቂ ነው ጂጂ እኮ። ኧረ አሁን ሁለት ልጆች አሉ ህፃናቶች። ላይፋችን ሰላም ፒስፉል ብቻ ነው እኔ አሁን የሚያስፈልገኝ ጂጂ። ክርስቶስን ነው የምልሽ። እኔ እንደዚህ የሚጎረብጠኝ ነገር ብቻ የማልፈልግ እቃ እንዳትረሺ አይደኝም ጂጂ እኮ ላይፍ ኢዝ ቢዩቲፉል ማለት አለ። የማንም ደከከናም እዚህ እየመጣ ይሰርበኛል። አንቺ እዛ ነው ለካ ታፍኜ የቆየሁት እንዴ! በኢየሱስ ክርስቶስም ወይኔ ፀሐይዋ ራሱ እንዴት ደስ ትላለች። ምን አልሽ? በግ ነው ስጋ ነው የምትገዙት? መቼ ነው ለምትባልሽ? ከዛ እሱን እየቆረጠች ኪችን ውስጥ እንዲህ ስትል እንዲህ ይላል። በጉን ባረድኩት በሁለት ቀን ነው፣ በሶስተኛው ቀን ነው ጾም የገባብኝ። ስሚ እንዲህ ይላል። የታረደው በግ ማን ሊበላው ነው? አለሽ ቤት? እኔ እንዳረድኩት ነው ጾም የገባው ጂጂ። ሁለት ቀን ነው ሶስት ቀን እንዳረድኩት ነው የገባው ሙሉ በግ። ከዛ ስሚ ሙሉ በግ ቤዝመንት ውስጥ አይ ማሪው ውስጥ እንዳለ አይ ብኖር ኖሮ አጠገብሽ ይሄኔ አመት ማለት እኮ ነሽ ይላል ማለት አይ ሂ ዶንት ኬር። ለምግብ ያውነ እውነት ለራስ እኮ ነው ጂጂ። እኔ ጣጣ የለኝም ለወሬ። ሂ ዶንት ኬር ስለ ማለት ይበላል። ኦፍ ኮርስ እንትና አይደለም ግን ላይክ ሆዱን የሚወድ አይነት ሰው አይደለም። ክርስቶስ ልጆቼ ነው የምልሽ። የሱ በቃ ባህሪው ምንድነው? ሪስፖንሲቢሊቲ አይወስድም። ዘይ ዶንት ኬር ነው በቃ። ሪስፖንሲቢሊቲ በፋይናንሻል ብቻ አይደለም። ገባሽ? እሳቱ እየነደደ አረ ማር ነደደ እሳቱ ይላል እንደማጥፋት እንደማጥፋት ማርዬ እሳቱ ነደደልሽ ይልሻል ቁጭ ብሎ ገባሽ? አሁን ብዙ ሰው ሪስፖንሲቢሊቲ የሚመስለው በገንዘብ ብቻ ይመስለዋል። ያ ማለት እኮ ጭራሽ አይሰጥም ምናምን ማለት አይደለም ጋይስ። አንዳንዴ ነው ኦኬ። አንቀርመው ነገር እስቲ ቆይ እስካሁን ድረስ ምንድነው የሱ በጣም ስፔሻል የምትወጅለት ነገር? የሱ ጥሩ ነገር እኔ ብዙ ወንዶችም አይቻለሁ፣ በሴትም በምንም ተሳስቶ ወርድ አይጠቀምም። ባድ ወርድ ነው ምንሽ። አሁን አንዳንድ ወንዶች ሴትነትሽን የሚያረክሱ አሉ አብረው ተዋልደው። ሴትም እኮ አለች። እኔም እንደዛ አይነት ነገር አልጠቀምም ለሱ ማርያምን ነው ምንሽ። ቢካዝ አንዳንዴ አኗኗርሽ አዋልሽም እኮ አለ ተሳስቶ ወርድ አይጠቀም። ዲስሪስፔክት የሚያደርግ ወርድ
እሱ አንቺ ብዙ ሰዎች እኮ የልጆቻቸውን አባት ራሱ ኧረ አልጋ ላይ መቼ አንተ ታረጋለህ እንዴ ምናምን የሚሉ አሉ እኮ ክርስቶስን ነው የምልሽ። አይደለም እኔም በሴትነቴ ቢሞት በቃ እኔ በጣም ከምወደው ኳሊቲ እሱ ይሄ እቃ ቢሰብር ይሻላል አንቺን ጭንቅላትሽን ባልሆነ ወርድ ከሚ እቃ ቢሰበር ይሻላል ይተካል። የጊዜ ጉዳይ ነው እንዴ። አንዱ እኮ ሙልጭ አድርጎ ነው የሚገርፍሽ የኔ እናት እንዴ። እንዴት የልጆቹ እናት በዚህ መጠን ይሳደባል እላለሁ። አንዳንድ ሰው ሲሳደብ ማርያምን ጂጂ ለጆሮሽ ራሱ የሚዘገንን ነገር እኮ አለ አይደለም ሴትነትሽን ሊሳደብ እሱ ያ ማለት ኳሊቲነት የለውም ማለት አይደለም። የሱ በቃ አንድና አንድ ኬርለስ ነው። በቃ ኬርለስ ነው። ይሄ ነው በቃ እኔና እሱን ያለያየ ኬርለስ ነው። በቃ ይሄ ነገር ይደብራል አታርገው እያልሽው ደግሞ ያደርገዋል እና they don't care። እኔ ደግሞ 40 አመት እስከሚሞላኝ ሳሰለጥን እንደ ልጆቹ አላሳድገው እንግዲህ ጅጅዬ አይ ጥሩ ነገሩ ዋናው በቃ ይሄ ነው እንጂ እኔ በስማም ሁሌ የምመሰክርለት ነገር ነው። ይጸየፋል እሱ ባድ ወርድ እንዴ እንዴት ሰው እንደዚህ ይሳደባል ይላል እንዴ። ነገር አታምጡብኝ እኮ ነው የሚለው አጠገቡ ያሉት ሰዎች ራሱ ሲያወሩ ለዛ ነው ንግግር አይችልም። ነገር አታምጡ ይላል። አንዳንዱ እኮ ሙልጭ አድርጎ እኮ ነው የሚገርፍ ጂጂ። ሴቶችም አሉ። እኔም ኔቨር ስለሱ አውርቼ አይተሽኝ ታውቂያለሽ። በመጥፎ ነገር ነው ያ ነገር ስናደድ ያ ማለት ስላለው ስለሌለው አይደለም። በቃ እንደዛ አይነት ሰው አይደለም። ጨርሱና ሉጣ እንትኑ መሪው እንዳይዘጋብኝ ብዬ ነው ላይቭ ላይ የእውነት እንደዚህ አይነት ላይፍ መጥቶ አንዳንዴ እንግዲህ እግዚአብሔር እንግዲህ አላለውም። ያኔ ነው ልክ እንደ ሆዴ እሷ ትሻለኛለች ብሎ የመጣ ጊዜ ነው እኔና እሱ እንደ ሆዴ ጅጅን ሚያክል ሰው የለም ካለ መጀመሪያ ነበር መጥኖ መደቆስ። አሁን ምን ያደርጋል ምጣድ ጥሎ ማልቀስ እያለ እንደዚህ ወክ የሚያደርግ ብቻውን እሱ ነው የዛኔ ጂጂ እኮ ምንም አትይው እንደዚህ ስንጣላ እቺ ላይቭ ምን አለች ይለዋለሁ። ልክ ቤት ውስጥ ቁጭ ብለን እኮ ነው ስንጨቃጨቅ። የሚያጨቃጭቀን ባይዘው ትንሽ ነገር ነው ጂጂ። ይሄ እንደሌላው አይደለም እኛ ቤት ያለጠብ የምሬን ነው የምልሽ። እኔ ግን ሀሳብ የሌለሽ ሰው ሀሳብ ታይ ቤቲ ፉል እያለ ይከተላል። ይኸውልሽ ደህና ቁርጥ አበሻውንም አልቻልኩት እንኳን ጥቁሩ እናቴ አንተስ አንድ ቀን ገለኝ ነው የምትሄድ። አበሻውንም አልቻልኩት ማሜ ባህሪ ደግሞ ታየኝ እኮ ከጥቁር ጋር እናቴ ግብ ወይ ጉድ ጂጂ አሁን እዚህ ቤት አሁን አንተ ይኸውልሽ ምን መሰለሽ አሁን ሁሉ ነገር ቤቱን ፏፏ አድርገሽ ምናምን ሲሆነ ነገር እንደዚህ አድርግ አሁን እኔ ደክሞኛል ስትዩ ከፈለገ ደስ ካለው ያረጋዋል ካላለው ደግሞ ምታጁ ሰው አይደለም። በቃ ሂሮ ኬር ቀስ ብዬ አረጋዋለሁ ይልሻል። በቃ ቆይቼ ቀስ ብዬ በኋላ አረጋዋለሁ ቀስ ብዬ አረጋዋለሁ የሚለኝ የሚያናደኝ ነገር ነው። ገባሽ? ኢምፖርታንት የሆነ ነገር እንዴት ቀስ ብዬ አረጋዋለሁ ትያለሽ? እንደዛ ከዛ ሁሉም ቤቷን ፏፈሽ ምናምን አረግና አሁን አንተ ባትኖር ልጆቼን ቁጭ አድርጌ መብላት ካለብኝ የሆነ ልጆቼ ማረግ ካለብኝ አስተካክዬ ሳልጨቃጨቅ ላይክ በጥሩ ሜንታሊቲ ገባሽ? ጭቅጭቅ የሌለው እንካ ስላንትያ የሌለበት ነገር አንተ አሁን እዚች ላይ ውልቅ ብለህ ብትሄድ እኔ ምን ይጎለኛል እለዋለሁ እንደዚህ ብዬ። ለዛ እኮ ነው ሀሳብ የለሽም እምልሽ ይለኛል። በቃ ሀሳብ የሚባል ነገር አንቺ ምንም የለሽም ይላል። ምን አጨቃጨቀኝ ጂጂ? እኔ እኮ ተጨቃጫቂ ሴት አይደለሁም። በጣም ነው የሚያስጠላኝ ጭቅጭቅ ቤት ውስጥ አልወድም። እኔ ጭቅጭቅ ገንዘብ ባጣ ይሻለኛል። ጭቅጭቅ ሲያወራ ሰምተሃል? ጃኮ ስለሷ ሲያወራ ሰምተሃል? አልወድም። ማታ ስትተኛ ያለው ሰምተሃል? ስለሷ ሲያወራ ስለ ማሜ ኤክሷ ሻሽ አስተሳሰሯ ራሱ አለ ማታ ሻሽ አስተሳሰሯ አለ የሆነ እንትን የሆነ በቃ እንትን አላት አለ በቃ ዲዛይን ሻሽ ባልሽን አትዘዥ። እንዳንተ አይነት ደንቆሮ ወይ እንዳንቺ አይነት ደንቆሮ ነው ባልሽ
ባል እኮ ሊታዘዝ ነው አይደል እንዴ? ለሚስቱ ምን መሆን አለበት ይባላል? መጽሐፍ ቅዱስ ላይ ሄዳ አንብብ። ለሚስትህ ዘውድ መሆን አለበት፣ መታዘዝ፣ ሚስት የምትፈልገውን ነገር ማድረግ መታደል ነው እንጂ ለሚስት መታዘዝ። ሰው ለጓደኛው ይታዘዝ የለ እንዴ ጂጂ? እኔ አዶን ማይንድ ለሱ ብነጠፍ ነው የምልሽ። ላይክ አሁን ሳይሆን የምልሽ ለምወደው ሰው ምን ችግር አለ? ለምንወደው ሰው ያውም ለወለደችልን ሴት ማለት ነው ብንታዘዝ ምንድነው? ለማናቀው ዱርዬ ወንድ እንታዘዝ ወይ ሴት እንታዘዝ የለ እንደ ሮድ ላይ ላገኘናቸው አይደለም። ለወለደችለት ሴት መታዘዝ ይሄ ድክመት አይደለም ጋይስ፣ መታደል ነው። ለሚስትና ለወንድ ለሚስትና ለባል መታዘዝ እድለኝነት ነው። እኔ አባቴ ሲያሳድገኝ የእናቴን የወገብ ልክ ያቅ ነበረ። ሳይጠይቅ ነው አሰፍቶ የሚያመጣው። ማርያምን ነው የምልሽ ጂጂ፣ ማርያምን እንደዛ ነው። ፍቅር ተሰጥቶ ነው ያደኩት እኔ። እከካሞች አብራችሁ ለወለዳችሁለት ለተኛችሁለት ሰው መታዘዝን እንደ ድክመት የምታዩ ደንቆሮ ማይሞች አላችሁ። ምን ችግር አለው? ባል ለሚስቱ ቢታዘዝ፣ ሚስት ለባሏ ብትታዘዝ፣ ላደለው ሰው ምን ችግር እኮ የለውም ጋይስ። ለማናፈለጉ እኮ ነው ስትበጠረቁ ክርስትናና ልደት ላይ ባላቸው ለሚስታቸው ለልጆቻቸው ማያረጉትን ነገር ክርስትናና ልደት በርዝዴይ ጠርተህ ግን ለሰው ትፎነደዳለህ። ለምን? አንድ ቀን ነው የሚሄደው፣ ዝም ብሎ ሾው ኦፍ ስለምትፈልጉ ማለት ነው። እኔ ለምወደው ሰው ነው የምነጠፈው፣ ገባሽ? ለሚገባው ሰው ይገባዋል ብሎ ካሰበ ጭንቅላቴ የበታችነት ስሜት የለውም። እኔ ጭንቅላቴ ለምንወደው ሰው ምን ችግር አለ? ቫልዩ ለሚሰጥሽ ሰው ገባሽ? ኤኒዌይስ እነዚህ ብዙ ነገር ነው የሚያስወሩ ጂጂዬ። እኛም ሆዴን ታግለንም ሆነ ተደፍተን እንመልሰዋለን። ሆዴ ትረስሚ እዚህ ያሸረገደው ሁሉ ቁጭ ብሎ ያንጨበጭባል። አንቺ ብቻ ሳይሆን እኛም ነው ሀግ ምን ሰጠው ለሆዴ። አዶናይ አቅፋቸዋለሁ አለ። ግን ምን አይነት ጎበዝ ልጅ ነው! እናንተ ባጠሩት ስሜን እኔ እንዴት ደርስ ነበር እዚህ ጋር። እንዲያውም አግኝቻችሁ ሀግ ብሰጣችሁ ደስተኛ ነኝ አለ። እኔም መሰድቡኝ ሰዎች አግኝቻችሁ ሀግ ብሰጣችሁ ደስተኛ ነኝ። ዮኒ ማኛማ ሲያብራራው ማይ ጋድ እንዴት ያስቃል! በእናትሽ ጭራሽ አዶናይ ያራርዬ ልጅ አለ ይነሳብናል ብለን ኮስኮስ ስናረገው ጭራሽ አግኝቻችሁ ሀግ በሰጠዋችሁ አለን ያለ። እና እኔ የምጨምሩት የምትቀንሱት እኔ የምቀንስባችሁ የምጨምርባችሁ ነገር የለም። አሁን ላይ በተለይ እኔ ስድድብ አልፈልግም። ምንም ወርዝ የማያረግ ነገር ነው። እኔ በቤቴ ሰላም አለኝ። ምን አገባኝ? ቆንጆ ልጆች አሉኝ። ቲክታክ ላይ መጥቼ ታይሜን ማጥፋት ካለብኝ ነገር ነው ማጠፋው እንጂ ቁጭ ብዬ አንተን ስሰዳደብ አሉልም። ምር የዞረበት ነው ያለ እዚህ ጠቅላላ ባይሆንም አላችሁ ሰውን አናግራችሁ የምታናግሩ። እኔ አሁን ሱባኤ ገብቻለሁ። እግዚአብሔርን መጸለይ ብቻ ነው። ፈጣሪ ልጆቼን ቁም ነገር አድርስልኝ፣ ያለኝን ነገር በረከት ረዴ ስጠልኝ፣ ህይወቴን ባርክልኝ፣ ለመጥፎ ሰዎች አሳልፈ አትስጠኝ። ገባሽ? ለመጥፎ ነገር ተመርጠናል። እኛ የተመረጥነው ልጅ የሌለው አልተመረጠም ሳይሆን እግዚአብሔር የልጆችሽ ዘበኛ ያረገሽ ምክንያት ስላለው ነው። ጂጂ ሰው እንደቀላል ያየዋል። ህይወት ነው ይሄ። አንዳንዴ ባይኖረኝስ ልጆች ባይኖረኝ ምንድነው ማረገው የነበር ማለት እዚህ ሶሻል ሚዲያ ላይ እንዳለው ቫይብ ምንድነው የምናረገው የነበር ጋይስ። ጭራሽ ደግሞ ስድቡ የባሰ ነው የሚሆነው ከዚህ በላይ ገባሽ? እና አንዳንዴ ያለሽን ነገር ማየት አለብሽ። ዞር ብለሽ ከትንሹ ነገር ብዙ ነገር አለኝ። ጠላት ደግሞ በብዙ ነገር ይፈታተንሻል። ገባሽ? ሂዳችሁ ደግሞ ቤተክርስቲያን ቁጭ ብለው የሚያለቅሱና እግዚአብሔርን እንዴት እንደሚለምኑ ብታዩ እዚህ ሳይደርስበን መድረስ ደግሞ መጥፎ ነው። ዋጋ ያስከፍላል። ዋጋ መክፈል ማለት እኔ መጥቼ በሽጉጥ ላለው ምናምን አይደለም። እግዚአብሔር ዋጋ ያስከፍላል። እኔ ያስከፍለኛል። እንደዚህ ሚዲያ ላይ በቃ ተማሩ። የእውነት እኔ እንደው እግዚአብሔር ዋጋ ያስከፍለኛል፣ እኔንም ያስከፍለኛል። ሲያስከፍለኝ ግን ይገባኛል ነው ምለው። ለምን እንዲሆን አልልም ነው ይገባኛል። ቢካዝ እኔ ራሴ ነው እዚህ ደረጃ ላይ እንድደርሰው ያደረገኝ። ምንም ጎሎኝ ሳይሆን እዚህ ጋር የደረስኩት። ያ ማለት
ድክመት ተሰምቶኛል ምናምን አይደለም። ሰዎች ይማራሉ ከጥፋታቸው። የስ ግን ደግሞ ይገባኛል ማለት አለብን። ሰው ሳይደርስብን መድረስ መጥፎ ነው። እመጣለሁ፣ እጫወታለሁ፣ መስራት ካለብኝ እሰራለሁ። ግን ሽንጤን ገትሬ አልሰዳደብሽም። ምን አገባኝ? ስንት ወጣት ቁጭ ብሎ ገንዘብ ያለው ሰው እግዚአብሔር ደጃፍ ላይ ተንበርክኮ እንደሚያለቅስ ብታይ ላለሽ ሁሉ ታመሰግኝ ነበር። ግማሹ ፈጣሪ ልጅ ስጠኝ ጊዜ ሄደብኝ እያለ፣ ግማሹ ትዳር ስጠኝ ይላል፣ ግማሹ ገንዘብ ኑሮት ሰላም የለውም፣ ግማሹ ደግሞ ሰውን ሲያሳድድ የሰውን ገንዘብ ሲበላ የሆነ ሰዓት ካርማ ዘቢች ያራሩጥሻል። ሰላም አይኖርሽም። ገባሽ? ገንዘብ ፍቅር ሊሆን አይችልም። ገንዘብ ሰላም አይሰጥም። ብዙ ሰው አረ ገንዘብ ካለኛ ምንም ትዝ አይለንም ይላሉ። ከፎቅ ላይ ፎቅ ኑሯቸው እኮ ሰላም የሌላቸው ሰዎች አሉ። እነሱም ደግሞ አሉ በአካባቢያችን ደስተኛ አይደሉም። ቁልጭ እያሉ ጊዜያችሁን ተጠቀሙ ሴቶች። መውለድ ብቻ መኖር ነው ማለቴ ሳይሆን በቃ በህይወታችን የሚያስፈልገን ነገር ነው ይሄ። በቃ እግዚአብሔር ከሰጠን ዋይና ከእግዚአብሔር ካልመጣ ደግሞ በእግዚአብሔር ስራ አንገባም። ግን እኔ የምለው ወንድ ኑሯችሁ ነገ ቤት ገዝቼ ነገ መኪና ገዝቼ እያልሽ ጊዜሽን ለምትበይ ሴት ነው የምነግርሽ። ወንድ ልጅ ጊዜው አይበላበትም። ያው ወንድም ይኖራል እኮ ሴት ብቻ አይደለችም። ግን ሴት ናት ሞር መውለድ የምትችል ተብሎ እንግዲህ እናት ነች አይደል የምትወልደው። ጋይስ እኔ ከራሴ ማወራው ጊዜያችሁን ተጠቀሙ። በእግዚአብሔር ስራ እየገባው አይደለም። በእግዚአብሔር ከመጣ የእግዚአብሔርን ነገር እኔ አይደለም ማንም መፍታት አይችልም፣ አይገባምም። ሲጀመር ጊዜ ኑሯችሁ ግን ጊዜያችሁን የምታጠፉ ቤት ልግዛ ይላሉ እኮ ቄሱ ራሱ አለ። ፖስት አድርጌዋለሁ ትናንትና። ጋይስ መባረክ ነው የልጅ ዘበኛ መሆን እግዚአብሔር ሲመርጥ ነው ይላል። በቃ አንዳንድ ሰው መውለድ እኮ እበትም ትል ይወልዳል ምናምን የምትሉ አላችሁ። እናንተ ነው የናቃችሁት ይሄንን ነገር እንጂ ክብር ያለበት ቦታ ክብር አለው ይሄ ነገር። ይሄን የምለው መውለድ ለማይችሉ ሴቶች አይደለም። እኔ ማለት እንትን ማለት ሳይሆን እኔ አሁን ራሱ እንደዚህ ልጆቹን አቅፌ ስተኛ በኢየሱስ እግዚአብሔር እስካሁን የተኛባቸው አልጋዎች አይመቹኝም። ከነሱ ጋር የምተኛው የሆነ ደስ ይልሻል። በቃ ትንፈርሻቸው፣ ወሬያቸው በቃ የእግዚአብሔር ፍጡር ሆነው እንደዛ በቃ ተኝተው ስታያቸው አንቺን ተማምነው ሲሄዱ፣ አንቺን እጅ ይዘው ሲሄዱ፣ ስታቢያቸው ሲጎርሱ፣ አንቺ የሰራሽውን ሲበሉ መታደል ነው። ልዩ በቃ ልዩ በጣም ልዩ ነገር ነው ያለው። እስቲ አንዳንዴ ከህፃኖች ጋር አንዳንዴ በጣም ተናደሽ ወይ ብቸኝነት ተሰምቶሽ ምናምን ከልጆች ጋር ሲቁጭ በሉ ጋይስ። አንዳንዴ ማርያምን ምን አይነት በቃ አስተሳሰባቸው ውሽ እንደነሱ ብንሆንላለው ለራሳችን ጤናታል። እኔ አሁን በጣም ለራሴ ነው በቃ አንዱ ከዝኔ ምን ይላል ድሮ ግን የልጅነታችንን ነገር አሁን ላይ ቢሆን እንደዚህ ተልቀን ራሱ ይላል። በቃ ላይክ የለም ከእህትሽ ጋር ያለሽ ነገር ከወንድምሽ ጋር ምናምን ያለው ነገር በቃ እንደዛ ነው። እና ምንድነው ምለው እኔ ለራሴ ለሁሉ ሰው ምነግረው ነው አሜሪካን ላይ ስራ አያልቅም። ከአሜሪካንም ውጭ ያላችሁ ጋይስ ስራ አያልቅም፣ ገንዘብ ይመጣል፣ ሁሉ ነገር በህይወታችሁ። ግን ይሄ ነገር ነው ከእግዚአብሔር የመጣ አንገባም። ግን የሆነ ሰው 10 ዓመት 5 ዓመት 2 ዓመት 3 ዓመት በልቶብን ከመሄድ አትሊስት የሆነ ነገር ማትረፍ አለብሽ። እፊ ቢ ስማርት ገባሽ? ጊዜሽን ታይምሽን ለማንም ትሰጫለሽ። ቲክታክ ላይ ቁጭ ብለን የው ታይም እያጠፋን አይደል እንዴ? ወልዶ ማሳደግ ወይና ጥሩ ሰው ደግሞ ሊሰጣችሁ ይችላል። ሁሉም ሰው አንድ አይነት አይደለም። ለኔ ስማርት ጊዜዋን የምትጠቀም ሴት ነው በቃ። ከዛውጭ ቁጭ ብለሽ ማሜ ፋራ ናት ብትይኝ እኔ ፋራ አይደለሁም። ፋራ የሆንኩብሽ ከመሰለሽ ፋራ በአክሰንት ከሆነ እኔ 10 ፋራ አሉን ተጫውቻቸው በቃ ጃካር ግን ትግስቱ አግብቷል ትላለች። ልትበላ ነው ይወላ አንዷ